ሰላም ቤተሰብ፣ የእነዚህ ልጆች ጉዳይ እንደኔ ግራ የገባው ሰው አለ? በጣም ነው ግራ እየገባኝ ያለው። እኛ ቡርኬን ተው ተው በቃ ምናምን ብለን እንደዚህ ጭቅጭቅ አድርገ ነው ደግሞ እሱ ወደ ሰላም ደግሞ ሲመለስ ሀይሚ እባክሽን እህታችን በቃ አሁን ነገሮችን አብርጂ፣ ልጅ እንኳን ቢኖርክ ምንም ቢሆን እቀበልሃለሁ ስቲ ነበር አደለ? በዚህ ደረጃ ልብሳችሁ መጓተት፣ በዚህ ደረጃ እንደዚህ መረጋገጥ፣ መሰዳደቡ ጥሩ ነው? ጥሩ አይደለም። ሀይሚ ትዕግስት ይኑርሽ፣ ተረጋጊ። እንዲሁም ደግሞ በጣም ራሴን አጠፋለሁ፣ ራሴ ላይ የሆነ እርምጃ ወስዳለሁ የምትይውን ነገር አቁሚ። ቡርኬ አንተም ራሱ ደግመክ ዛሬ ራሱ ይህን ቃላት መጠቀም አልነበረብክም። ቀልድ ነው እንዲ። አሁን የሆነች እህታችን አይታችኋል፣ ሚስኪን የኔ እናት አረብ ሀገር ላይ ትላንት ነው ከትላንት ወዲያ እንደዚህ አፕን ሆኗል። እና በዚህ ምንም የሚቀለድ ነገር የለም። እግዚአብሔርን እንደዚህ በህይወት መቀለድ ጥሩ አይደለም። እና ሀይሚ ተረጋጊ። ጥሩ ስሜት ላይ አይደለም ያለሽው። አሁንም ቢሆን ቡርኬ እችሊ ጥሩ ስሜት ላይ አይደለም ያለችው። ተከተላት፣ ብቻዋን አትተዋት። በቃ በተቻለ አቅም በቃ እግሯ ላይ ወድቀህም ቢሆን ምንም ብለህ ቢሆን ይቅርታ አድርግልኝ በላት። ምክንያቱም ሀይሚ ተቀያይራለች፣ ጥሩ ስሜት ላይ አይደለችም። ፊቷን አይታችኋል። ፊቷ ጸጉሯ ምኗ እንደዚህ ሆና አይቻት አላቅም። ሀይሚ ትንሽ እንትን አግሬሲቭ ሆናለች እና ሰው ደግሞ ሲናደድ ምን እንደሚያደርግ አይታወቅም። ስለዚህ አንተም ይሄን ጉዳይ በጣም ስፔሻሊ ፍፄ በእናት አደራ ጠብቃት። ምክንያቱም ሀይሚ አሁን ትክክል አይደለችም። በጣም ብስጭት ጭት ብላለች። አይታችኋታል። ፊቷ፣ አይኗ፣ አስተያየቷ ሁሉ ትክክል አይደለም እና ትላንትና እንደዛ ካለች በኋላ እኔ እንቅልፍ እንኳን አልወሰደኝም። ራሴ ላይ ነው እንደዚህ እርምጃ መወስደው፣ እኔ ቃሉን መጠቀም አልፈልግም ስትል በጣም ነው የተጨነኩትኝ። እኛ እኮ አሁን ግራ እየገባን እኮ ነው ጋይስ። ቡርኬ ታረቅ ስንለው ቡርኬን እንደዛ ጨቅጭቀን ትላንት ጀምረን እኔ ስፔሻሊ ስንት ቀን ሙሉ ቡርኬ ተው እያልኩ እንደዛ እየጨቀጨኩትኝ፣ ዛሬ ደግሞ ሀይሚ አንቺ ደግሞ መተሽ እንደዚህ ሲልሽ በቃ ነገሮችን ተይ በቃ። ለምንድን ነው በየደቂቃው የተቀያየረ ባህሪ የምታሳዩን? እኛ እኮ ግራ ገባን። ከማን ጋር እንሆን እንዴ? እሱም ደግሞ ወንድ ልጅ ነው። በቃ አንዳንድ ጊዜ ወንዶች እንደኛ አያስቡም፣ እንደ ሴት ፈጣን አይደሉም። እና በጣም ብዙ ልጆች ሀይሚ የእጇን ያገኘችው የምትሏላችሁ፣ ቡርኬን የምትሳደቡ አላችሁ። ምን ሆናችሁ ነው ግን? ምን ሆናችሁ ነው? ኧረ ተረጋጉ። የምትሳደቡ ልጆች የእውነት ተረጋጉ። አሁንም ቢሆን ቡርኬ እግሯ ላይ ወድቀሽ ሽማግሌ ይዘክ፣ ሰው ይዘክ፣ ስፔሻሊ አባቷን ይቅርታ ጠይቃቸው። በጣም በተደጋጋሚ እንደዛ እየተለማመጡክ እንደዛ እየለመኑክ እንደዛ ሲሆን ነበር አለ። ሙሽዬና ጋሽዬን ይቅርታ ጠይቅ፣ እሷን ደግሞ ጠብቃት። ቢያንስ የሆነ ወደ ራሷ እስክትመለስ ድረስ ከጎኗ ልትሆን ይገባል። ማንም የላትም። እኔ ሀይሚ በጣም ነው የምታሳዝነኝ። ቡርኬ አንተም ታሳዝነኛለህ። ወንድ ልጅ ነክ፣ በዚህ ደረጃ እንደዚህ ስትንገላታ ሳይ ያሳዝነኛል። ግን ከመጀመሪያውም ይሄ እንዳይፈጠር እኛ ስንጮህ ነበረ። ሀይሚ ተይ ስንል ሀይሚ ስትተው ቡርኬ እንትን ይላል፣ ሌላ ሀሳብ ያመጣል። ቡርኬን ተው ብለን ተቆጥተ ነው ደግሞ ሲመለስ ደግሞ ሀይሚ ልክ እንደዛሬው ሌላ ሀሳብ ታመጣል። በቃ ሀይሚ ሁሉንም ነገር ተውና ተስማምታችሁ ኑሩ። ሰው ሆኖ እኮ ማያጠፋ ማይሳሳት እኮ የለም። እሱን ለመበቀል ብለሽ ራስሽን አትጉጂ። እሱም ወንድ ልጅ ነው። እንደገና ደግሞ አዲስ አበባ መታችኋል። ብቻሽን ምንም አሰሪም ገባሽ? ምንም አሰሪም ብቻሽን። ለብቻሽ አንድ ቤት ውስጥ መቀመጥ በጣም ከባድ ነው ለአንቺ። ስፔሻሊ አዲስ አበባ ላይ ሰው ያስፈልግሻል። እና ይሄንን ብታረጊ ለአንቺ ይጠቅምሻል ብዬ ነው ማስበው። እና እኔ ትንሽ አላቅም፣ ብቻ ምን እንደምል አላቅም። ጋይስ ሁላችሁም ተረጋጉ። የምትሳደቡ ልጆች ተረጋጉ። ነገሩ በጣም ከባድ ነው። እኛ ሀይሚ አንድ ነገር ብትሆን፣ ራሷ ላይ የሆነ እርምጃ ብትወስድ፣ የሆነ ነገር ብትሆን ሁላችንም እናዝናለን አይደለ? ያ ነገር እንዳይፈጠር እኛ አሁን ቡርኬንም በተቻለን አቅም ምንድነው መገፋፋት ያለብን? ቡርኬ እባክህን ተከታተላት፣ ይቅርታ እንድታረግልህ ጠይቃት፣ መልሳት። ከአንተ ጋር ከተጣላች በኋላ ነው እሷ እንደዚህ እየሆነች የመጣችውና ወደ ራስክ መልሳት፣ አፍቅራት፣ ውደዳት፣ አቅፋት። ኦኬ፣ ሳማት፣ ፍቅር ስጣት። ኦኬ። ሀይሚ በጣም ብቸኝነት እየተሰማት ነው። በጣም የምታፈቅሩት ሰው ስታጡ የሚሰማችሁ ስሜት አለ አይደለ? አፍቃሪ ያጣችሁ ሰዎች ናቸው ይህንን ህመም የምታውቁት። እና እሱ አሁን እንደዚህ አይነት ስሜት ላይ ነው ያለችው። የሆነ ነገር ብትሆን ሁላችንም ይጸጽተናል። እና እባካችሁ እህቶቼ አትስደቧት፣ የእውነት አትስደቧት። ቲክቶክ ላይ በጣም ምሰድቧት አላችሁ። ተዋት በእናታችሁ። ምን አደረገች? ሚስኪን ናት። ምን አደረገች? እስኪ አሁን አልደረሰችባችሁ። እና ቡርኬ አይዞክ፣ እኛም አለን ከጎን። ሞር ደግሞ ቪዲዮ እየሰራን እኛ ሀይሚ ላይ ጫና አድርገን እንድትታረቁ ማድረግ ነው ያለን አማራጭ። እና በተቻለን አቅም እስኪ ይህን አንድ የመጨረሻ እድል እንሞክር፣ እንዲታረቁ፣ እንዲስማሙ። ሁላችንም ተመሳሳይ ሀሳብ እናንሳ። ተመሳሳይ ሀሳቡ ምንድነው መሆን ያለበት? ሀይሚ እባክሽን በቃ ይቅርታ አድርጊለት፣ አጥፍቷል። አንተም ደግሞ በደንብ እግሯ ላይ ድፍት ብለክ ይቅርታ አድርጊልኝ በላት። ሰው ይዘህ ጠይቃት፣ ሰው ይዘህ በሰው አስለምናት።
እና ይሄንን እንድታረግ ነው የምንፈልገው። እኔ በጣም ውስጤ እየከፋኝ ነው፣ የእውነት ውስጤ በጣም እየከፋኝ ነው ይሄንን እንትን ስል ስሰማ ማለት ነው። እና ማየት ሁሉ አልቻልኩም። ቪዲዮ እንደ በፊት ራሱ ጨርሼ ማየት አልቻልኩም። እኔ እነ ቡርኪን ቪዲዮ ማለት አስቡት፣ ጸብ ነው፣ ይጨንቃል። ምንድን ነው ደግሞ ዛሬ ይዘው የሚመጡት ብለን እናስባለን። እና እንድትስማሙ እኔ እናንተ ተለያይታችሁ እንደማትለያዩ 100% እርግጠኛ ነኝ። ግን በዚህ ግርግር ሀይሚ አንድ ነገር እንዳትሆን ነው የምፈራው። ራሷን ትጠብቅ። አንተም ደግሞ ምንም ብትሆን ነገ አንተ እድሜ ዘላለምክን ጸጸት ነው የምታተርፈው። እና ከጎኑ አሁን አይዞሽ በላ በቃ ይቅርታ አርጊልኝ ብለህ እስኪ ከካሜራ ጀርባ አውሩበት፣ እስኪ አውሩበት። በቃ ይሄን ነው ልል የምፈልገው ማለት ነው። እና አይዞሽ ሀይሚዬ፣ እኛም አለን ከጎንሽ። በቃ አይዞሽ። አይ ነው ምን እንደሚሰማሽ። ፍቅረኛ ያጣችሁ ታውቃላችሁ። ፍቅረኛችሁ ትቷችሁ ሲሄድ ወይ ከፍቅረኛችሁ የሆነ ነገር ሲፈጠር ህመሙን ታውቃላችሁ። ፍቅረኛ ይዞ የማያውቅ ሰው ምንም ሊያውቅ አይችልም። እና አይዞሽ ከጎንሽ ነን። ምንም አይነት ነገር እንዳታረጊ፣ መኖር አለብሽ። አንቺ ልጅ ነሽ ገና ብዙ ነገር ማየት የምችይ ሴት። እንዴት ነው ራሴን እንደዚህ ያደርጋለሁ ማለት ጥሩ አይደለም። እና ይሄን ነገር ላይ ደግመሽ እንደዚህ አይነት ቃላት እንዳትጠቀሚ፣ ቡርኬም እንዳትጠቀም ፕሊዝ። ግን ጠላት ይቃጠላል እንጂ ትታረቃላችሁ።